ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የሱርዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። እንግዲህ ዛሬም በያሮስ መረጃችን በወቅታዊ ጉዳይ ወደ እናንተ መጥተናል። መረጃው ጉልበት እንዲኖረው ሁላችሁም ላይክ፣ ሼር በማድረግ ትብብርና አጋርነታችሁን በማሳየት ከጎናችን እንድትቆሙም ጭምር እንሻለን። ዛሬ ከምንመለከታቸው ወይም ከምናቸው ጉዳዮች መካከል ሁለት ጉዳይ ነው። የመጀመሪያው ለሊቃነ ጳጳሳት የተላለፈው እጅግ አደገኛውና ከባዱ መልእክት ለአባቶች ካህናት እና ከወንድማችን ያያ ዘልደታ ጋር የተገናኘ መረጃ ነው። እንግዲህ ሁለቱን ሀሳቦች እናነሳለን። የመጀመሪያው ግን ያያ ዘልደታ ላይ በእስልምና ያሉ ወንድሞቻችን ከባድ የሆነ መልእክቶችን፣ ማስፈራሪያዎችን፣ ዛቻዎችን እያቀረቡ ይገኛሉ። አያይዞም ወንድማችን እፎይም ለያያ ዘልደታ ያስተላለፈው ጥብቅ መልእክት አለ። ያያም ይቅርታ ጠይቋል። እንግዲህ ምንድነው የይቅርታው ቪዲዮ? ወንድማችን እፎይስ በያያ ዘልደታ ጉዳይ ምን አለ የሚለውን ጉዳዮች ነው ማስቃኛችሁ። እንግዲህ ወንድማችን ያያ ከዚህ ከእስልምና ጋር በተገናኘ አንድ ቪዲዮ አጋርቶ ነበረ። ቪዲዮን ካጋራ በኋላ በፍጥነት ነበር ያጠፋው። ከዛ በኋላ እንግዲህ የይቅርታ ቪዲዮ ነው የሰራው። ይሄም ጉዳይ በጣም ብዙዎቻችንን አነጋግሮናል። ለምን አጠፋ የሚለውም ጉዳይ አለ፣ ይቅርታ የሚጠይቅበት ጉዳይ አለ፣ ደግሞ ምንስ ነው ያለው የሚሉትንም የተለያዩ ቪዲዮዎችን አጋራላችኋለሁ። አያይዘው ወንድማችን ሚኮም በጉዳዩ ላይ የሰጠው አስተያየት ሀሳብ አለ፣ እሱንም ይዣለሁኝ። በአጠቃላይ ያያ እፎይ እና ሚኮ ምን አሉ የሚለውን አስደምጠን ለአባቶች ብፁዓን ሊቃነ ጳጳሳት እነሱን መግደል ነው ማጥፋት ነው የሚል አንድ አስደንጋጭ የሆነ ቪዲዮ፣ ለካህናት አባቶች፣ ዲያቆናት ቤተክርስቲያንን እንወርሳለን የሚል ከባድ የሆነ መልእክትም ተላልፏል። ይሄኛውንም አስደምጣችኋለሁ። በቀጥታ ግን የመጀመሪያ ይሄኛውን ወቅታዊ ትኩሳት ጉዳይ ተከታትለን እንመለሳለን።
ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ይህንን ድራማ ያጫወትካቸው። ማታቅ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ። ማን ስራ አለህ? ማታቅ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ። በቃ አትስሩ። በቃ እስልምና ላይ የኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አለም አዳምጡኛ ጋኑና ተማሩ። ከስር ቁጭ ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀ ነው መስራት ያለብህ። እያንዳንድ መሰራ ለወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ ምቀዝን ከሆነ ቪዲዮ አትስራ። አርፈ ተቀመጥ። እኛ እንሰራለን። አንዴ ላውራ። ተረጋጋ እንጂ። ስለዚህ ቪዲዮ ምንድነው የሚያወራው? ኡስታዙ ምንድነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹአሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሯ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ፣ አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ፣ ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪህ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተህ ከዛ በኋላ ምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራሽ ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገወጥ ወሲብ ሰራች ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራይ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን ፕሪ ኢስላሚክ ላይ እስቶን የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም በብረው ገለው በስለታም ቢላ አይደለም። እንስማማ ፎር ሴክ ኦፍ አርጉመንት ቴንክ ዩ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁኝ በሐዲሳችሁ መሰረት። በስለታም ቢላ ካልሆነ በደነዝ ቢላ ነው ገዝግዘ የምታርደው። ያያ ምን አጠፋ? አይኔን እያያችሁ ታዳምጡኛላችሁ። ሁላችሁም ይሄን ቪዲዮ ሼር ታደርጉልኛላችሁ። ሙስሊሞች እጅግ አድርጌ አከብራችኋለሁ። መጽሐፍ ቅዱስ የሚለው ቢቻላችሁ ከሁሉም ጋር ተስማምታችሁ ኑር ይላል። መጽሐፍ ቅዱስ ስለሚያዘኝ ከናንተ ጋር ተስማምቼ መኖርን የሚፈቅድ ከናንተ ጋር ተስማምቼ እንድኖር የሚያዘኝ መጽሐፍ ቅዱስ ነው። ሙስሊሞች በመጀመሪያ ደረጃ አከብራችኋለሁ፣ ወዳችኋለሁ። ግን እናንተ ቤተ እምነት ላይ ቀን ከሌሊት ኦርቶዶክስን የምትሳደብ እቺን ጋጦጥ ለምንድን ነው ማትቃወማት? እኛን አትወክለንም ለምን አትሉም? ቀን ከሌሊት ኦርቶዶክስን እንገላለን፣ ጳጳሳትን እንገላለን የሚለውን ይሄንን ግለሰብ አዳምጡት። ይሄን ግለሰብ መግደል ነው በቃ። ከዚህ በኋላ መግደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባ አይደለ? ከፍተኛ የሆነ ታሪክ አለው የሚባል ቤተክርስቲያን እናጋየዋለን።
በእናንተ ቤተ እምነት ውስጥ ተሸሽገው ኦርቶዶክስን እንገላለን የሚሉ ቃል በቃል የሚያወጡ ሰዎች የሉም። ይካካዳኔ አይካድም። እኛ ያያን ማይወክል ከሆነ ያያ አትወክልንም እንላለን። እናንተም ቤተክርስቲያን ውስጥ እናንተም ቤተ እምነት ውስጥ ኦርቶዶክስን የሚሰሩ ጳጳሳን የሚሰሩ ጂሃድ እናስነሳለን እንገላለን የሚስሉትን ሰዎች አስወጡ። አረማችሁን ንቀሉ። እርስ በርስ እንድንዋደድ ከሆነ ውስጣችን ውስጥ ያሉትን ሰዎች እናስወግድ፣ አረሞችን ማለት ነው። ስለዚህ ምንድነው ጥፋታችን? ሰው እምነት የግል ነው፣ ሀገር የጋራ ነው። ብንችል ተስማምተን እንኑር። እኛን የሚያለያየን አንድ ነገር ቢኖር ዶክትሪን ወይ ዶግማ ወይ አስተምሮ ነው። እኛ መጽሐፍ ቅዱሳችን እናውጣለን፣ እናንተ ቁርአናችሁን አውጡ። ማን ያሸንፋል? የዛኔ ሰው የፈለገበት ሄዶ ማምለክም። ሁሉም ቤተ እምነት ላይ ያላችሁ ሰዎች እረፉ። እውቀት ካለ በእውቀት እንለካካ። የተወዳችሁ የሰዎቻችን ያያ ዘልደታ ምን አለ? ከይቅርታ ቪዲዮዎችም የተማርናቸው የሰማናቸው መልእክቶች አሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ወንድማችን ፎይስ ያለውስ ነገርን እንዴት አያችሁ? የሚሉ መልእክቶችን ለእናንተ ልተው። ያያ የተናገረበት አንድ ቪዲዮ ተጋርቶ ነበረ። ያ ቪዲዮ ምንድን ነው? አባቶችን እንገላቸዋለን፣ ቤተክርስቲያኑን እናቃጥላለን፣ እናጋያለን፣ ሊያውም ታላቅ ስም ያለውና ቅርስ ያለውን እሱን ለማድረግ ደግሞ እንደራጃለን የሚል አንድ አማኝ የእስልምና አማኝ ተነስቶ ነበር። ይሄ ሁሉ ሙስሊሙን ይወክላል አንልም፣ ግን ደግሞ እንዲህ አይነት ሀሳብ ያላቸው ግን አሉ። ለዛ የጥንቃቄ መልእክቶች ያስፈልጉናል። አባቶቻችንን ልንጠብቅ ይገባል፣ ቤተክርስቲያናችንን ልንጠብቅ ይገባል። እንዲህ አይነት ነገሮችን የሚያደርጉ አካላትን ለህግ ማቅረብ አለብን፣ እንደ አንድ ኦርቶዶክስ አማኝ ማለት ነው። ምክንያቱም በሀጂ ሙፍቲ የነበረንን ፍቅር አይተናል። ብፁዕ ቅዱስ ፓትርያርካችን እንኳን ሄደው ታድመዋል። ፍቅራችን ልካችን እኛ ጋር መጥተዋል። ብዙ የእስልምና ወንድሞቻችን እነዛን ባየንበት መነጽር ደግሞ እንዲህ አይነት ሀሳብ ያላቸውንም የተመለከት ነው። በተለይ ወንድሞቻችን እስልምና ላይ ያላችሁ በጎ ሀሳብ ያላችሁ ተቃወሙ። ብፁዓን አባቶች ላይ ተወሰኑና ያሰቡትን አደገኛውን ሚስጢር ላጋልጥ። ቪዲዮ ሙሉ አደራ ሁላችሁም ላይክ አድርጉ። ሁላችሁም ቢያንስ ከ500-600 ከ1000 በላይ ላይክ ይኑሩ። የጥንቃቄ መረጃ ነው፣ ቪዲዮ ነው። እናንተ ላይክ ስታደርጉ መረጃው ይዳረሳል። አባቶቻችንን የምንጠብቀው ቤተክርስቲያናችንን የምንጠብቀው እንዲህ አይነት ነገሮችን ስናጋልጥ ለህግ ስናቀርብ ነው። አይቶ አድርጎ የኢሞጂ ምናምኖችን መላክ ምጸታ ነገር ጥርስ ብላሳችን እንትና ማድረግ አንገታችን መድፋት አይደለም። አዳርሰን መጠበቅ ነው። ሼር አድርጉ፣ በማህበራዊ ሚዲያ አስተጋቡ፣ ቤተክርስቲያናችንን እንጠብቅ። እኛ ወተን ቪዲዮ ስንሰራ ደግሞ እኛ ምንላችሁን አድርጉልን። ላይክ አድርጉ፣ ይዳረሳል። አልጎሪዝሙ ያዳርሰዋል። ያያችሁ ላይክ ማድረግ ከባድ አይደለም። ቤተክርስቲያናችንን መጠበቅ ነው፣ ለሚመለከቱ አካል ስለሚደርስ ማለት ነው። ስለዚህ ይሄንን አይዋለሁ ምን ያህል ላይክ እንደምታደርጉ፣ ኮሜንት ምን ያህል እንደምትሰጡ፣ ቤተክርስቲያናችን እንዴት እንደምንጠብቅ እናዳረስ ነው። ቪዲዮውን ዩቲዩብ ስለሚያዳርስ ነው። ቲክቶክ ስትመለከቱ ወንድሞቻችንን ሼር አድርጉላቸው፣ ኮፒ ሊንክ አድርጉ ሲሉ እናድርግ። እነሱ ወጥተው ቪዲዮ እየሰሩ አይደለም፣ ላይክ አድርጎ ማለፍ ከባድ አይደለም። ለማንኛውም የታቀደውን እቅድ ላሰማችሁ። ሰላም ጤና ይስጥልኝ። አንዳንድ ሰዎች ቤተክርስቲያንን ለማቃጠል ጳጳሳትን ለማግደል እቅድ ይዘዋል። አሁን ከዚህ በኋላ የምትመለከቱት ሰው ቀጥታ የተናገረውን ነገር ለማቅረብ ሞክራለሁኝ ከስድቡ በቀር ስድቡን ለእናንተም ጆሮ ስለማይመጥን ቆርጬ አወጣዋለሁኝ። ከዛ ውጭ ግን ያለውን የተናገረውን መረጃዎች ሙሉ ለማስቀመጥ ሞክራለሁኝ። እንደ መረጃ ያዙት። በኋላ ወሎ ላይ ኦርቶዶክሳውያን ቢገደሉ፣ ቤተክርስቲያን ቢቃጠል፣ አሊያም ጳጳሳት ቢገደሉ ከነኚህ ሰዎች ራስ አንወርድ። ተከታተሉት። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን። ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው? ሙስሊሙ የለንም። በአላህ መንገድ ላይ አደላለ ገባርን። ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን 3 ሰው አያሰልሙ ወይንም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም
ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም፣ መደራጀት ነው በውስጥ። እንዴት እነግራችኋለሁ፣ ችግር የለውም፣ በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ፣ ወንድ ናቸው፣ ይክሰስ፣ ወንድ ነህ። ከዚህ በኋላ እደፋላለሁ፣ 1 4 5 እደፋላለሁ ማለት። ለዛ ነው አላህ Subhanahu Wa Ta'ala እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ ያደርጉ እንዳቀጠፈጠፉ በገድላት ማናቃቸው ወይ ውሸት ስም እያወጡ በዚክር ሰውን ደሃ ያደረጉት እነሱ ናቸውና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማነኝ ይሄ የተጻፈ ነገር ነው፣ ልትቀይሩ አትችልም። መሪ እውር የሆነው ቄስን እንደፋላለን። ከዛ በኋላ ብቻን ትቀራለህ፣ ታጨበጭባለህ። ሲጀመር እኔ ከዲኔ ከሃይማኖት መች ወጥቻ ቃለሁ። ግባና የድሮ ቪዲዮ ነው ምድረ ሌባ ይው ትጨፈጨፋለህ ማለት ነው። በቃ እንደው ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል ግራኝ አህመድ ምናምን ያለም በሙሉ ገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ፣ መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው ካልከ ከሃይማኖት አባት ጀምሮ አሁን እደፋላለሁ በየተራ። ያኔ ደግሞ ታያለህ ጥቁር ለባሽ ሆኑ ቡዶች ማለት ነው፣ እነሱ ይለጠለጣሉ። የሃይማኖት አባትን እየወሰድኩ ደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይውላችሁ እንጋጇቸውን እፖስትላችኋል። ከዛ በኋላ እየጠበክ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። 5 ሰው በቂ ነው። 5 ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱ ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብተው እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ። አሁን በኋላ አሳያለሁ። እናንተም ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛል፣ ጥንቆላ ቤት ይገኛል። ምንም አትገኙበት ቦታ የለም። ወላሂ በግልጽ ነው የምለው። እኔ መብረቁ እኮ ነኝ። ማንን እፈራለሁ? ወይ ሞት ነው ወይ እስር ቤት ነው። ከዛ ውጭ ምን ይመጣል ሌላ? አልহামዱሊላህ የትም አላገኘው በዚህ ዘመን። ስማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይሄንን መግደል ብቻ ነው። ገባ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤት ምናምን አልልህም። ገባ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ቢማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው፣ ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ ገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠማ አይቀርም። መግደል ነው አባቴ። ቻለው የትም ስታገኝ ትገለዋል። 4 ነጥብ። ምን አባል ታመጣ ነው? ምን አባል ታመጣ ነው? የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ? አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታቋቸዋላችሁ። አሁን እነሱ ላይ ታርጌት ታርገን በጥይት ግንባሩን እየደፋህ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና ለኛ 1 ወር በቂ ነች። 1 ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለውን ነገር አሳይ ነበር። አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። የ44 አቦ ይሄ የጥንቆላ ቤተክርስቲያንህን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። መብረቁን አታውቁትም።
አሁን ቀስ በቀስ ደፋላለሁ ምድረ ጳጳስህን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ እጃችን ላይ ትገባላችሁ። በቅርቡ ከረፈፍ ስትል ግንባርህን ትባላለህ። ምን ብለህ ፖለቲካ እንደምትሰራ እናያለን። እንግዲህ እንደሰማችሁት ራሱን መብረቁ ብሎ የሚናገር ሰው ካይሮ ነኝ ይላል። አሁን በዚህ ንግግር ላይ ኦርቶዶክሳውያንን ለማጥፋት በጣም በትንሽ ብር ከፍሎ ለማስገደል አልፎም ተርፎ ትልልቅ ቤተክርስቲያናትን ለማቃጠል ይሄም ብቻ በቃ ደግሞ ጳጳሳትን ካህናትን ጭምር ለማስረሸን እያቀደ ነው ያለው። ይሄ እያሰበ ያለው ወሎ ላይ በሚደረገው ወይ ደግሞ ወሎ ላይ ባለው እንቅስቃሴ ላይ ነው። አሁንም ይህንን እየሰማችሁ ዝም ብላችሁ የምታጨበጭቡ የምታለቀልቁ ኦርቶዶክሳውያን ለእናንተ ወየውላችሁ። እንዲህ እያለ በህግ ለማይቀርብ እንዲህ እያለ ብር ፈንድ እያደረጉ ምዕመናን ለሚያስፈጁ ካህናትን ለሚያስፈጁ ከዚህ በላይ ምስክር አለ ብዬ አላስብም። ይህ ሰው ቁጭ ብሎ ቲክቶክ ላይ ራሱ መብረቁ ብሎ እየጠራ የሚናገር ሰው እንደፈለገ ካህናትን ቤተክርስቲያን የሚሳደብ ሰው ነው። ያዙልኝ። መረጃውን አዳርሱ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን እንጠብቅ። በሌሎች ቪዲዮ የምመለስ ይሆናል።